FT-28, this is Fort Lauderdale. Do you read me? FT-28 to Fort Lauderdale, do you have a fix yet? ታህሳስ 5 ቀን በ1945 ከሰዓት በኋላ 7 ሰዓት 5 የአሜሪካ የጦር ቦምብ ጣይ አውሮፕላኖች ፍሎሪዳ ከሚገኘው የባህር ኃይል ጣቢያ ተነስተው ወደ አትላንቲክ ውቅያኖስ በረሩ። ይህ መደበኛ የስልጠና ጉዞ ነበር። የአየር ንብረቱ ፍጹም ሰላማዊ ነበር። ፍላይት 19 በመባል ጉዞው ይታወቃል። ከ2 ሰዓታት በረራ በኋላ ግን ከመሪው አውሮፕላን አብራሪው ከሻለቃ ቻርልስ ቴለር የተላከው የመጨረሻ ራይደር መልእክት የቁጥጥሩን ማዕከል መኮንኖች በድንጋጤ አፌዘ። የሬዲዮ መልእክትም እንዲህ ነበር። እየተፈጠረ ያለው ነገር ግራ የሚያጋባ ነው። የምድር ማየት አልቻለም። ደጋግመን እንሞክራለን፣ ግን ኮምፓሳቸው ሙሉ በሙሉ አብደዋል። የት እንዳለ ልናውቅ አልቻልንም። ውሃውን እያየን ያለነው ፍጹም ነገር የተለየ ነው የሚል መልእክት ነበር። ከዚህ መልእክት በኋላ 5ቱ አውሮፕላኖች ከነ 14 አብራሪያቸው በአንድ ጀንበር ድምጻቸው ጠፋ። የት እንደወደቁ የት እንደሰጠሙ የሚጠቁም አንድም ፍንጭ አልተገኘም። ነገር ግን ታሪኩ እዚህ ላይ አያበቃም። እነሱን ፈልጎ እንዲያድን የተላከውና 13 ሰራተኞችን የጫነው ግዙፍ የማዳን አውሮፕላኖች ወደ ውቅያኖሱ እንደገባ እሱም በራሱ በደቂቃዎች ውስጥ ጠፋ። በአንድ ቀን ውስጥ 6 አውሮፕላኖችና 27 ሰዎችን በአየር ላይ እንደ ጉም በነዋል። እንኳን ወደ ጆኦፋ በሰላም መጣችሁ። ዛሬ የምንጓዘው በምድር ላይ ወደሚገኘው እጅግ አስፈሪ ሚስጥራዊና መርከቦችንና አውሮፕላኖችን እንደ ቅጠል ወደሚበላው አስገራሚ ቀጠና ነው፣ ወደ ቤርሙዳ ትሪያንግል። ይህ ሰይጣናዊ ወጥመድ በመባል የሚጠራው ቀጠና ባለፉት 100 ዓመታት ብቻ ከ20 በላይ አውሮፕላኖችና ከ50 በላይ ግዙፍ የንግድ መርከቦችን ያለምንም ቅሪት ዋጥ አድርጓል። እዚህ ቦታ ላይ የደረሱ መርከቦች ለምን ድንገት ይሰምጣሉ? አውሮፕላኖቹ እስከ ራይደር እይታ ለምን ውጭ ይገባሉ? ይህ ቦታ በእርግጥስ የሰይጣን መኖሪያ ነው ወይስ የባዳን ፍጡራን ማረፊያ? ወይስ ከጀርባ የተደበቀ ሌላ ትልቅ ሴራ አለ? ዛሬ በዚህ ልዩ ዶክመንተራችን ለዘመናት የሰውን ልጅ አእምሮ ሲያጨልሙ የኖሩ ነገሮችን ገልጠን የዘመናችን ሳይንቲስቶችም የደረሱበትን ነገር ገልጠን የምናይ ይሆናል። እስከ መጨረሻው አብራችሁን ቆዩ፣ ምክንያቱም እያንዳንዱን ሰከንድ ወደ ጥልቁ ውቅያኖስ ይወስደናልና። የቤርሙዳ ትሪያንግል ሚስጥር የተጀመረው በ20ኛው ክፍለ ዘመን ይመስለናል። ነገር ግን ታሪኩ ወደ ኋላ እስከ 500 ዓመት ይጓዛል። ይህ ቀጠና ለመጀመሪያ ጊዜ ያስተዋለውና ያስመዘገበው ታዋቂው አሳሽ ክርስቶፈር ኮሎምበስ በ1492 ወደ አዲሱ ዓለም ወይም አሜሪካ ለመጓዝ አትላንቲክ ውቅያኖስ ሲያቋርጥ ነበር። ኮሎምበስ በጻፈው የጉዞ ማስታወሻ ደብተሩ ላይ ዛሬ የቤርሙዳ የምንለውን ቀጠና ላይ ሲደርስ ያያቸውን 3 እጅግ እንግዳ ነገሮች አስፍረዋል። በመጀመሪያ የመርከቡ ኮምፓስ አቅጣጫ ማሳየት ውስጥ እጅግ አስገራሚ መዛባቱን ማሳየት መጀመሩን ገልጿል። በሁለተኛው ምሽት አንድ ግዙፍ የእሳት ኳስ ከሰማይ ተወርውሮ ወደ ውቅያኖስ ሲገባ ሲሰምጥ በአይኑም ተመልክቷል። በሶስተኛው ቀን ምንም አይነት ንፋስ በሌለበት ሁኔታ የባህር ውሃ እንግዳ በሆነ መልኩ ሲያብጥና ሲናወጥ አየ። ይህ የኮሎምበስ ምስክርነት በቀጠናው ላይ የተመዘገበ የመጀመሪያው የታሪክ ጥቁር ነጥብ ነበር። ለመሆኑ ይህ ቦታ የት ነው የሚገኘው? በካርታ ላይ ስናየው ፍሎሪዳ፣ ማያሚያን፣ የቤርሙዳ ደሴትና ፓርቶ ሪኮን በአንድ ላይ በማገናኘት በሰሜን አትላንቲክ ውቅያኖስ ላይ ወደ ግማሽ ሚሊዮን ስኩዌር ማይልስ የሚጠጋ ሰፊ የባህር ክልል ላይ ነው። ይህ ቦታ ለዘመናት መርከቦችን እያወጣ ቢኖርም የቤርሙዳ ትሪያንግል የሚል መጠሪያ ስያሜ ግን የተወለደው በቅርቡ በ1964 ነበር። ቬንስት ጋደሲ የተባለ አሜሪካዊ ጸሐፊ አርጎሲ በሚባል መጽሔት ላይ ገዳዩ የቤርሙዳ ትሪያንግል የሚል ጽሑፍ አሳተመ። ጋደሲ በዚህ ጽሑፉ እዚያ ቀጠና ውስጥ የጠፉትን መርከቦችና አውሮፕላኖች መረጃ በአንድ ላይ አቀናጅቶ በማቅረብ ቦታው ከተፈጥሮ ሕግ ውጭ የሆነና የሞት ቀጠና ነው በሚል ሐሳብ በዓለም ላይ ለመጀመሪያ ጊዜ ዘራው። ከዚያን ጊዜ ጀምሮ የዓለም ሕዝብ ትኩረቱን ወደዚህ ሰማያዊ ወጥመድ ተሳበ። ሳይንስ መድረስ ያልቻለበት ቦታ ላይ ሁልጊዜም ከጀርባ የሆነ ነገር አለ ተብሎ ይታመናል። የቤርሙዳ ትሪያንግል እንቆቅልሽ ለመፍታት ሰዎች ላለፉት 50 ዓመታት እጅግ አስገራሚ፣ አስፈሪና የሆኑ ታሪኮችን ፈጥረዋል። እስኪ ዋና ዋናዎችን እንያቸው። በጥንታዊ ግሪክ ፈላስፎች የሚነገርላት እጅግ የላቀ ስልጣኔ ነበራት የምትባለው አትላንቲስ የተባለችው ከተማ በባህር ስር የሰጠመችው በትክክለኛው በዚህ ቤርሙዳ ትሪያንግል ስር ነው ተብሎ ይታመናል። በተለይም በ1968 በባሃማስ ደሴት አቅራቢያ በባህር ስር የተገኘው የቤኒ መንገድ የሚባለው ድንጋያማ አቀማመጥ ይህንን ግምት ወይም ሐሳብ አጠናከረው።
የሴራ ተንታኞች እንደሚሉት የአትላንቲክ ሰዎች ይጠቀሙባቸው የነበሩት እጅግ ከፍተኛ የኢነርጂ ኃይል ያላቸው የክሪስታል ኃይል ማመንጫ ዛሬም ድረስ በውቅያኖሱ ጥልቀት ውስጥ ይገኛሉ። እነዚህም ክሪስታሎች በየመሃሉ ከፍተኛ የኤሌክትሪክ ማግኔት ሞገድ ስለሚለቁ መርከቦችና አውሮፕላኖችን እየሳቡ ወደ ባህሩ ጥልቀት ይሰብሯቸዋል ይላሉ። ሁለተኛው ስጋት የባዕዳን ፍጡራንና ዩኤፍኦ እጅ። ብዙ ሰዎች ደግሞ ይህንን ቦታ የምድር በር ሳይሆን የጠፈር በር ነው ብለው ያምናሉ። በእነሱ እምነት በቤርሙዳ ትሪያንግል የባህር ወረር ስር የባዕዳን ፍጡራን ወይም ኤሊየንስን ትልቅ የውሃ ውስጥ ጣቢያ አላቸው። እዚህ አካባቢ የሚደርሱ አውሮፕላኖችና መርከቦች ዩኤፍኦዎች እየዋጡ ሰራተኞችን ለምርምር ይዟቸው ይሄዳሉ፣ መሳሪያዎቻቸውንም ያጠፏቸዋል የሚል ነው። ይህ ታሪክ በበርካታ የሆሊውድ የሳይንስ ልቦለድ ፊልሞች ላይም ጭምር በጣም ተካቷል። ሶስተኛው እጅግ አስገራሚ ሀሳብ ነው፣ የጊዜ መለዋወጥ ወጥመድ። አንዳንድ አብራሪዎች ከአካባቢው በሰላም ሲወጡ የተናገሩት መሰረት በማድረግ የተፈጠረ ታሪክ ነው። አካባቢው ላይ የጊዜ ወጥመድ ወይም ሌላ ዓለም በር አለ ይባላል። መርከቦች ወደዛ ጉም ውስጥ ሲገቡ ከኛ ዘመን ወጥተው ወደ ሌላ ዘመን ወይም ሌላ ዓለም ይሸጋገራሉ። በዚህ ምክንያት ነው በአካላዊ ምድር ላይ ፍርክስክሳቸው እንኳን ሊገኝ የማይችለው ይላሉ። አራተኛው ሰይጣናዊና መናፍስታዊ ኃይሎች። የጥንት ባህርተኞች ደግሞ ይህን ቦታ ሰይጣናዊ ውቅያኖስ ብለው ይጠሩታል። በጥልቅ የባህር ውስጥ የሚኖሩ ግዙፍ ጭራቆች መርከቦችን እያሰጠሙ ወደ ታች ይስቧቸዋል የሚል እምነት ለዘመናት ባህርተኞችን ልብ በፍርሃት ሲያሸብር ኑሯል። እነዚህ ሁሉ ሀሳቦችና ታሪኮች እንግዲህ የሰውን ልጅ አእምሮ በጉጉትና በፍርሃት ሞልተውታል። ነገር ግን እውነቱ ምንድን ነው? አሁን ደግሞ ይህንን ግምቶች ወደ ኋላ እንተዋቸውና ወደ ዘመናችን ሳይንስ ወደሚለው እንግባ። የሰው ልጅ ሁልጊዜም ለማያውቀው ነገር ከኋላ የሆነ ነገር መፍጠር ይወዳል። ነገር ግን የዘመናችን የጂኦሎጂ የውቅያኖስ ጥናትና የሜትሮሎጂ ባለሙያዎች ላለፉት ጥቂት 10 ዓመታት ባደረጉት ከፍተኛ ምርምር የቤርሙዳ ትሪያንግል አስፈሪ ጭንብል አውልቀው እውነተኛ የተፈጥሮ ሳይንስ በተግባር አሳይተናል ብለዋል። እዚህ ቀጠና ውስጥም ለሚከሰቱ ክስተቶች ሳይንስ የደረሰባቸው 4 ዋና ዋና ምላሽ እነሆ። አንደኛ፣ የሚታጋዝ ፍንዳታ። ይህ የሳይንስ ግኝት እጅግ አስገራሚ ነው። ሳይንቲስቶች በቤርሙዳ ትራያንግል የባህር ወለል ስር ከፍተኛ የሆነ የቀዝቃዛ የሚቴን ሃይድሬት ክምችት እንዳለ አረጋግጠዋል። በባህር ስርም በሚነሱ ትናንሽ የመሬት መንቀጥቀጦች ምክንያት ይህ ጋዝ ድንገት ሲፈነዳ ጋዙ ወደ ላይ በሚወጣበት ጊዜ በሚሊዮን የሚቆጠሩ ግዙፍ የአረፋ ክምችቶች ይፈጥራል። ይህ ሲሆን የውሃው ጥፈትና የመሸከም አቅሙ በአንድ ጀንበር ወደ ዜሮ ይወርዳል። በዚህም ሰዓት በዚህ የጋዝ አረፋ ላይ ያለች ማንኛውም መርከብ የቱንም ያህል ግዙፍና የብረት ብትሆንም የመንሳፈፍ አቅሟ አጥታ ልክ እንደ ድንጋይ በቀጥታው በሰከንዶች ውስጥ በባህር ስር ትሰምጣለች። መርከቧ ስትሰምጥ ውሃው በፍጥነት መልሶ ስለሚከደን ምንም አይነት ፍርክስክስ ወይም የነዳጅ ዘይት ምልክት በባህሩ ላይ አይታይም። ይህ ጋዝ ወደ አየሩ ሲወጣ ደግሞ የአውሮፕላኖች ሞተር አየር በማውጣት እንዲጠፋ ያደርጋል ይላሉ። የኮምፓስ መዛባቱና የማግኔት መሰወር። ኮሎምበስ ያየው የኮምፓስ መዛባት ትክክለኛ ሳይንሳዊ ምክንያት አለው። በምድር ላይ እውነተኛ ሰሜንና የማግኔቲክ ሰሜን ፍጹም እኩል የሚሆንባቸው ጥቂት መስመሮች አሉ። ይህ መስመር አጎኒክ መስመር ይባላል። የቤርሙዳ ትሪያንግል ደግሞ ታሪክ በየማሉ ማግኔቲክ መስመር የሚቀያየርበት ቦታ ነው። እዚህ ቦታ ላይ ኮምፓስ እውነተኛ ሰሜን ለማሳየት ይቸገራል። አብራሪዎች ይህንን ጂኦግራፊ ለውጥ አሰልተው ካላበረሩ ኮምፓሶች የተሳሳተ መንገድ ስለሚያሳያቸው ውቅያኖስ መሃል ላይ ነዳጅ አልቆ እስኪቆም ድረስ ይሸወዳሉ። ፍላይት 19 ላይም የደረሰው ይህ ትክክለኛ ኮምፓስ መዛባት ነበር። ሶስተኛ፣ ድንገተኛ የገዳይ ማዕበሎች። በቅርቡ የብሪታንያ ውቅያኖስ ተመራማሪዎች በቤርሙዳ ትሪያንግል ውስጥ እስከ 30 ሜትር ወይም 100 ጫማ ቁመት የሚረዝም ግዙፍና ድንገተኛ ማዕበሎች እንደሚነሱ አረጋግጠዋል። እነዚህ ማዕበሎች ሮግ ዌቭ ይባላሉ። ይህ የሚሆነው ከደቡብ ከሰሜንና ከምስራቅ የሚመጡ የተለያዩ አውሎ ንፋሶችና ማዕበሎች በቤርሙዳ ቀጠና ላይ ድንገት ፊት ለፊት ስለሚጋጩ ነው። እነዚህ ማዕበሎች ሲጋጩ ሰማይ የሚዋጨር ግዙፍ የውሃ ግንብ ይፈጠራል። ይህም የውሃ ግንብ በአቅራቢያ ያሉ መርከብ ካገኘ በአንድ ድብደባ ብቻ መርከቡን ለሁለት ሰንጥቆ ወደ ጥልቅ ይልከዋል ይላሉ። አራተኛ፣ የግልፍ ስትሪም የባህር ፍሰት።
የግልፍ ስትሪም ማለት በውቅያኖስ ውስጥ ያለ አንድ ግዙፍና ፈጣን ወንዝ የሚፈስ የውሃ ሞገድ ማለት ነው። ይህም የውሃ ፍሰት የሚነሳው ከሜክሲኮ ወሽመጥ ተነስቶ በቤርሙዳ ትራያንግል በኩል ወደ ሰሜን አውሮፓ የሚጓዝ ነው። የዚህ ፍሰት ፍጥነት በሰዓት በርካታ ኪሎ ሜትሮች በላይ ነው። ስለዚህ በአንድ አነስተኛ አውሮፕላኖች ወይም መርከብ ውቅያኖስ ላይ አደጋ ደርሶበት ቢወድቅ እንኳን የግልፍ ስትሪም ፍሰት ፍራሾችን በጥቂት ደቂቃዎች ውስጥ በሺዎች የሚቆጠሩ ኪሎ ሜትሮች ላይ ርቀት ወስዶ ይበታትነዋል። በዚህ ምክንያት የማዕድን ቡድኖች ቦታው ላይ ሲደርሱ ምንም አይነት ፍርስራሽ ማግኘት አይችሉም። የስታቲክስ እውነታ በጣም የሚገርመው ነገር ግን የአሜሪካ የባህር ኃይል ጥበቃ እና የዓለም አቀፍ ኢንሹራንስ ኩባንያ ሎይድስ መዝገቦች እንደሚያሳዩት በቤርሙዳ ትራያንግል የሚጠፉ መርከቦች ቁጥር በዓለም ላይ ካሉ እጅግ ከሌሎቹ ከፍተኛ የባህር ትራፊክ ካለባቸው ውቅያኖሶች ጋር ሲነጻጸር ምንም አይነት ብላጫ የለውም። ቦታው እጅግ ሰፊና የንግድ መስመር ያለበት በመሆኑ እንደ ንግዱ ብዛት የሚጠፉ መርከቦች መጠን ከተራ ስታቲክስ ስሌት አይበልጥም። ነገር ግን ሚዲያዎችና ጸሐፊዎች ታሪኩን እያጋነኑ ስላቀረቡት ቦታው የፍርሃት ምድር ሆኖ ቀረ። እንግዲህ ተመልካቾቻችን የቤርሙዳ ትራያንግል ሚስጥር ከሰይጣን ጭራቆች ወይም የባዕዳን ፍጡራን ሴራ የመነጨ ሳይሆን በተፈጥሮ ኃይለኛ አውሎ ነፋሶች፣ በባህር ስር ጋዞችና በሰው ልጆች ስሌት ስህተቶች የተፈጠረ እውነተኛ ሳይንሳዊ ክስተት ነው። ሳይንስ ሚስጥሩን ቢገልጠውም የቦታው ታሪክ ግን ዛሬም ድረስ የሰውን ልጅ አእምሮ መማረኩን አላቆመም። እናንተስ ምን ታስባላችሁ? ይህንን የሳይንስ ምላሽ ሙሉ በሙሉ ትቀበላላችሁ ወይስ አሁንም በዛኛው ሰማያዊ ውቅያኖስና የተደበቀ ሌላ ድብቅ ሴራ አለ ብላችሁ ታምናላችሁ? ሐሳባችሁና ግምታችሁን አሁኑኑ ከታች በኮሜንት መስመር ላይ ጻፉልን። በሰፊው እንወያይበታለን። የዛሬው የጂኦፋ ዶክመንተሪ ልዩ ዝግጅታችን ይህንን ይመስል ነበር። ቪዲዮውን ከወደዳችሁት ላይክ ማድረጋችሁን፣ ለሌሎች ጓደኛችሁ እንዲደርስ ሼር ማድረጋችሁን በፍጹም አትርሱ። እንደዚህ አይነት ጥልቅ እና ሚስጥራዊ የሆኑ ለዓለም አቀፍ ታሪኮች፣ የታሪክ ድርሳናትና የጂኦፖለቲካ ትንታኔዎች ሁልጊዜም እንዲደርሳችሁ ቻናላችን አሁኑኑ ሰብስክራይብ በማድረግ ደውል ምልክቷን ይጫኑ።